ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ መሰረታዊ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ስትደራረጉ፣ ከዛም አልፎ ደግሞ ቲክቶክ ላይ፣ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን በየቀኑ እየለቀቅ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬ ትምህርት ይዣችሁ እገባለሁ። የዛሬ ትምህርታችን ደግሞ ረዥም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ፣ ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? ረዥም አረፍተ ነገሮችን መጽሐፍ ይላል። ረዥም አረፍተ ነገሮችን መጽሐፍ። ኦኬ፣ ልጀምር። መጥፎ ቀን እንጂ መጥፎ ህይወት የለም። መጥፎ ቀን እንጂ መጥፎ ህይወት የለም የሚለውን ይህን ረዥም አረፍተ ነገር እንዴት አድርጌ እንደምቀይረው አሳያችኋለሁ ማለት ነው። ኦኬ፣ አማርኛውን አንዴ ድገምላችሁ። መጥፎ ቀን እንጂ መጥፎ ህይወት የለም። አማርኛው ባንድ ላይ ይላል መጥፎ ቀን እንጂ መጥፎ ህይወት የለም ይላል። መ ኤምና ኢ፣ ጥ ቲ እንጠቀማለሁ፣ ፎ ኤፍና ኦ፣ መጥፎ፣ ቀ ኬና ኢ፣ ን ኤን እንጠቀማለሁ፣ ቀን እ እንጠቀማለሁ፣ ን ኤን እንጠቀማለሁ፣ ጂ ጄ እንጠቀማለሁ። እንጂ መጥፎ፣ አሁንም ኤም ኢ ቲ ኤፍ ኦ መጥፎ፣ ህ ኤች አይ ደብሊው ኦ ት ህይወት፣ የዋይ ኤል ኤም የለም። ስለዚህ በአንድ ላይ ይላል መጥፎ ቀን እንጂ መጥፎ ህይወት የለም ይላል። ኦኬ፣ መጥፎ የሚለውን እዚህ ጋር እንደዚህ ጣፍኩኝ፣ ቀን የሚለውን እንደዚህ ጣፍኩኝ፣ እንጂ የሚለውን እንደዚህ ጣፍኩኝ፣ መጥፎ የሚለውን አሁንም እንደዚህ ጣፍኩኝ፣ ህይወት የሚለውን እንደዚህ ጣፍኩኝ፣ የለም የሚለውንም እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ መጥፎ ቀን እንጂ መጥፎ ህይወት የለም ይላል። ኦኬ፣ ቀጣይና ሁለተኛው ደግሞ ለማታደርገው ነገር ቃል መግባት የለብህም። ለማታደርገው ነገር ቃል መግባት የለብህም። አሁንም ይህን ረዥም አረፍተ ነገር እንዴት እንደምቀይረው ላሳያችሁ ማለት ነው። ኦኬ፣ አማርኛው ልድገሙ አንዴ። ለማታደርገው ነገር ቃል መግባት የለብህም። በአንድ ላይ ምን ይላል? ለማታደርገው ነገር ቃል መግባት የለብህም ይላል። ለኤልኢ ማ ኤምኤ ታ ቲኤ ደ ዲኢ ር አር እንጠቀማለሁ፣ ገ ጂኢ ው ደብሊው እንጠቀማለሁ። በአንድ ላይ ምናል? ለማታደርገው ነ ኤንኢ ገ ጂኢ ር አር እንጠቀማለሁ። ነገር ለማታደርገው ነገር ቃ ኬኤ ል ኤል እንጠቀማለሁ። ቃል መ ኤምኢ ግ ጅ እንጠቀማለሁ። ባ ቢኤ ት ት እንጠቀማለሁ። መግባት የ ዋይ ለ ኤልኢ ብ ቢ እንጠቀማለሁ። ህ ኤች እንጠቀማለሁ። ም ኤም እንጠቀማለሁ። የለብህም ምን ይላል ማለት ነው? በአንድ ላይ ለማታደርገው ነገር ቃል መግባት የለብህም። ኦኬ፣ ለማታደርገው የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ ቃል የሚለው እንደዚህ ጣፍኩኝ፣ መግባት የሚለው እንደዚህ ጣፍኩኝ፣ የለብህም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ለማታደርገው ነገር ቃል መግባት የለብህም። ኦኬ፣ ቀጣይና ሶስተኛው ደግሞ ምን ይላል? መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል። ኦኬ፣ መልካምነት የሚታየው በወሬ ሳይሆን በተግባር ነው የሚለውን አሁንም ይህን ረዥም አረፍተ ነገር እንዴት እንደምቀይረው ላሳያችሁ። ኦኬ፣ አማርኛው ልድገሙ አንዴ። መልካምነት የሚታየው በወሬ ሳይሆን በተግባር ነው። ይቅርታ፣ መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል። እችተ አንደኛ መሆን አለባት፣ በስህተት ነው።
መ ኤምኢ ል ኤልን እጠቀማለሁ። ካ ኬና ኤ ም አሁንም የምጠቀማለሁ። ነ ኤንኢ ት ቲን እጠቀማለሁ። መልካምነት የ ዋይ ኢ ሚ ኤም አይ ታ ቲኤ የ ዋይ ኢ ው ደብሉን እጠቀማለሁ። የሚታየው በቢኢ ወ ደብሊው ኢ ሬ አርኢ በወሬ ሳ ኤስኤ ይ ዋይን እጠቀማለሁ። ሆ ኤችኦ ን ኤንን እጠቀማለሁ። ሳይሆን በቢኢ ተ ቲኢ ግ ጅን እጠቀማለሁ። ባ ቢኤ ር አርን እጠቀማለሁ። በተግባር ነ ኤንኢ ው ደብሉን እጠቀማለሁ ነው። ስለዚህ በአንድ ላይ ምን ይላል? መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል። ኦኬ እዚህ ጋር እንደምታዩት መልካምነት የሚለው እንደዚህ ጣፍኩኝ፣ የሚታየው የሚለው እንደዚህ ጣፍኩኝ፣ በወሬ የሚለው እንደዚህ ጣፍኩኝ፣ ሳይሆን የሚለው እንደዚህ ጣፍኩኝ፣ በተግባር የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ምን ይላል? መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል ማለት ነው። ኦኬ ቀጣይና የመጨረሻ ደግሞ አማርኛ መጻፍና ማንበብ መማር እፈልጋለሁ። ኦኬ አማርኛ መጻፍና ማንበብ መማር እፈልጋለሁ ይላል። ይህንም አሁንም እንዴት እንደምቀይረው ላሳያችሁ። ኦኬ አማርኛው ድርገምላችሁ አንዴ። አማርኛ መጻፍና ማንበብ መማር እፈልጋለሁ። አማርኛ መጻፍና ማንበብ መማር እፈልጋለሁ ይላል። አ ኤን እጠቀማለሁ። ማ ኤምኤ ረ አርኢ ኛ ጂኤንኤ አማርኛ መ ኤምኢ ጻ ቲኤስኤ ፍ ኤፍን እጠቀማለሁ። መጻፍ ና ኤንኤ ማ ኤምኤ ነ ኤን እጠቀማለሁ። በቢ ብ ቢን እጠቀማለሁ። ማንበብ መ ኤምኢ ማ ኤምኤ ር አርን እጠቀማለሁ። መማር እ ኢን እጠቀማለሁ። ፈ ኤፍኢ ል ኤልን እጠቀማለሁ። ጋ ጂኤ ለ ኤልኢ ሁ ኤችዩ እፈልጋለሁ። ስለዚህ በአንድ ላይ ምን ይላል ማለት ነው? አማርኛ መጻፍና ማንበብ መማር እፈልጋለሁ ይላል። ኦኬ አማርኛ የሚለው እንደዚህ ጣፍኩኝ፣ መጻፍ የሚለው እንደዚህ ጣፍኩኝ፣ እና የሚለው እንደዚህ ጣፍኩኝ፣ ማንበብ የሚለው እንደዚህ ጣፍኩኝ፣ መማር የሚለው እንደዚህ ጣፍኩኝ፣ እፈልጋለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ አማርኛ መጻፍና ማንበብ መማር እፈልጋለሁ ይላል። ሶ የዛሬ ትምህርታችን ረዣዥም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። መጥፎ ቀን እንጂ መጥፎ ሕይወት የለም። ይሄው እንደዚህ ጣፍኩኝ። መጥፎ ቀን እንጂ መጥፎ ሕይወት የለም። ለማታደርገው ነገር ቃል መግባት የለብህም። ይሄው እንደዚህ ቀየርኩት። ለማታደርገው ነገር ቃል መግባት የለብህም። መልካምነት የሚታየው በወሬ ሳይሆን በተግባር ነው። ይሄው መልካምነት የሚታየው በወሬ ሳይሆን በተግባር ነው። እንደዚህ ቀየርኩት። መጨረሻው ደግሞ አማርኛ መጻፍና ማንበብ መማር እፈልጋለሁ። አሁንም እንደዚህ ቀየርኩት ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ በተለይም ደግሞ አማርኛ ማንበብ መጻፍ የሚችል ሰው የአንድ ወር የሁለት ወር ትምህርት ነው አማርኛ በእንግሊዝኛ ለመለማመድ ማለት ነው። ደጋግማችሁ ፕራክቲስ ታደርጋችሁ ትንሽ ሊከብድና ጊዜ ሊወስድ የሚችል ኖርማል እንግሊዝኛው ነው እንጂ ይሄኛው ቀላል እንደሆነ ራሳችሁን በማሳመን ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሃይበሩን ደውልን፣ መማማር እንችላለን።